በትግራይ አዋሳኝ ቀጠናዎች የተቀሰቀሰው አዲስ የፖለቲካና የሰራዊቱ ውጥረት ወደ ከፍተኛ ወታደራዊ ግጭት አምርቷል። ህወሓት በሰማይ ቦምብ ከምድር ደግሞ ጥይት ተርከፍክፎበታል። በርካታ አዛዦቹም ተገድለዋል። ልዩ ሰበር ዘገባ ከአፋር ደርሶናል፣ በዝርዝር ይቀርባል። በሰሜን ጎንደር ጠለምት ደጃች ሜዳ ወረዳ በድርቅ ምክንያት የሰውና የእንስሳት ህይወት ማለፉ ተገልጿል። ተጨማሪ ዘገባው በቆይታችን እናሰማችኋለን። በታላቁ የኢትዮጵያ ህዳሴ ግድብና በውሃ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜ የዘለቀውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አስታውቀዋል። ትራምፕ ከኢራን ጋር ምንም አይነት ውይይት እንደሌለ ሲገልጹ፣ ቴህራን በበኩሏ የሆርሙዝ ሰርጥ አሁንም ዝግ መሆኑን አስታውቃለች። ወደ ውጭ የመረጃ ሰዓታችን ስንሻገር የምናስቃኛችሁ ይሆናል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ነው የምንጋብዘው። እስከ ፍጻሜው አብራችሁን ቆዩ። በሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ በድርቅ ምክንያት የሰውና የእንስሳት ህይወት ማለፉ ተገለጸ። በምግብ እጥረትና ወረርሽኝ 35 ሰዎች እንዲሁም ከ14000 በላይ እንስሳት ሞተዋልም ተብሏል። በድርቁ ነዋሪዎች እየተሰደዱ መሆናቸውም ተገልጿል። እስካሁን በምግብ እጥረት ችግር ምክንያት የሞተ ሰው መረጃ አልደረሰንም ሲሉ የወረዳው የአደጋ መከላከልና የቅድመ ማስጠንቀቂያ ቡድን መሪ ተናግረዋል። በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ በተከሰተው የዝናብ እጥረትና ድርቅ ወረርሽኝ ምክንያት የሰው ህይወት ማለፉን በሺዎች የሚቆጠሩ እንስሳት መሞታቸውን ነው የአካባቢው ነዋሪዎች የተናገሩ የሚገኙት። የበሰቃ ቀበሌ አስተዳዳሪ ዘነበ ቢሰራው ከሰኔ ወር ጀምሮ በምግብ እጥረትና በወረርሽኝ 35 ሰዎች መሞታቸውን ሲናገሩ፣ በአጋጣ ቀበሌ ደግሞ 8 ሰዎች ህይወታቸው ማለፉን ነዋሪዎች ተናግረዋል። የወረዳው የአደጋ መከላከልና ማስጠንቀቂያ ቡድን መሪ መሰረት ጥላሁን በድርቁ ምክንያት እስካሁን ከ14088 በላይ እንስሳት መሞታቸውን አረጋግጠው የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ገልጸዋል። በምግብ እጥረት የሞተ ሰው ስለመኖር አለመኖሩ ግን እስካሁን ድረስ የተረጋገጠ መረጃ የለንም ሲሉ ተናግረዋል። በታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜ የዘለቀውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አስታውቀዋል። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች አማካሪው ማሳድ ቡሉስ ዋሽንግተን በኢትዮጵያና በግብጽ እንዲሁም በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗን ተናግረዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ ቡሉስ የትራምፕ አስተዳደር ወገኖቹ ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻ ገልጸዋል። ይህ የአሜሪካ ጥረት የመጣው ኢትዮጵያ የናይል ዋን ገባር በሆነው አባይ ወንዝ ላይ የገነባቸው የህዳሴ ግድብ አሰራርን በተመለከተ በግብጽና በኢትዮጵያ መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ነው። አዲስ አበባ ግድቡን የኤሌክትሪክ ኃይል የማመንጨት አቅሟን በከፍተኛ ደረጃ የሚያሳድግ የኢኮኖሚ እድገቷን የሚደግፍና ዋና ብሔራዊ የልማት ፕሮጀክት አድርጋ ትመለከተዋለች። አብዛኛው የንጹህ መጠጥ ውሃ ፍላጎቷ በናይል ወንዝ ላይ የተመሰረተው ግብጽ በበኩሏ ግድቡ በታችኛው የተፋሰስ ሀገራት ላይ የውሃ አቅርቦት ተጽዕኖ ያሳድራል ስትል ደጋግማ ትሞግታለች። ካይሮ በተለይም በረጅም ጊዜ ድርቅ ወቅት የህዳሴው ግድብ አሞላልና አስተዳደርን የሚገዛ ህጋዊ አስገዳጅነት ያለው ስምምነት እንዲኖር ጥሪ አቅርባለች። ሱዳን በድርድሩ ውስጥ የተሳተፈች ቢሆንም አቋሟ በየጊዜው ከግብጽ ጋር የሚለያይ ነው። ካርቱም ከግድቡ ጋር የተረጋጋ የውሃ ፍላጎትና የኤሌክትሪክ ኃይል ግዢ ጥቅሞች ሊያገኙ እንደሚችሉ ብትመለከትም በሌላ በኩል ግን በግድቡ ደህንነትና አሰራር ስጋቷን ስትገልጽ ቆይታለች። ኢትዮጵያ፣ ግብጽ፣ ሱዳን እና ዓለም አቀፍ አሸማጋዮችን ያካተተው ከዚህ ቀደም የተደረገው ድርድር ምዕራፎች የመጨረሻ ስምምነት ላይ ሳይደርሱ ቀርተዋል። በተለይም ኢትዮጵያ ከታችኛው ተፋሰስ ሀገራት ሁሉን አቀፍ ስምምነት ላይ ሳትደርስ ግድቡን መሙላት ከጀመረች ጊዜ አንስቶ አለመግባባቱ ይበልጥ ተካሮ ቆይቷል። የአሜሪካ አዲስ ግፊት ጥረት የመጣው ኢትዮጵያ በናይልና በገባሮች ላይ ተጨማሪ የውሃ መሰረተ ልማቶችን ለመገንባት ባላት እቅድ ላይ ግብጽ አዲስ ማስጠንቀቂያ በሰጠች
በተከሰተችበት ወቅት ነው። ሚድል ኢስት ሞኒተር የአንድ የግብጽ ባለስልጣንን ጠቅሶ እንደዘገበው ግብጽ ማንኛውም ሀገር የናይል ውሃን ወደ ታችኛው ተፋሰስ ሀገራት የሚፈስበትን ሁኔታ እንዲቆጣጠር አትፈቅድም ብሏል። ምንጩ ይህንን የተናገሩት የኢትዮጵያ የውሃና ኤነርጂ ሚኒስቴሩ ሀብታሙ ኢተፋ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባትና በውሃ ሀብቷ ላይ ያላትን ቁጥጥር የመጨመር እቅድ እንዳላት መናገራቸውን ተከትሎ ነው። እንደ ሚድል ኢስት ሞኒተር ዘገባ ከሆነ የግብጽ ምንጭ ኢትዮጵያ የተናጠል እርምጃዎችን በመውሰድ ዓለም አቀፍ ሕግን በመጣስ የከሰሱ ሲሆን የግብጽንና የሱዳንን የውሃ ጥቅም የሚያስጠብቅ ስምምነት እንዲደረግ ካይሮ የምታቀርበውን ጥያቄ ደጋግመው አጽንኦት ሰጥተውታል። ምንጩ አክለውም ግብጽ ጥቅሟን ለማስጠበቅ የሚያስችላትን ብዙና ሰፊ አማራጮች እንዳሏት ቢጠቅሱም ነገር ግን ካይሮ ምን አይነት እርምጃዎችን ልትወስድ እንደምትችል አልተናገሩም። የፌዴራሉ ከፍተኛ ፍርድ ቤት የይግባኝ ሰሚ ችሎት የፌዴራሉ ከፍተኛ ፍርድ ቤት በቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ላይ የጣለውን የእስር ቅጣት ማጽናቱ ተገለጸ። ታዬ ነሐሴ 6 ቀን በዋለው ችሎት 5 ነጥብ የያዘ ቅሬታ አቅርበው እንደነበረ የታዬ ባለቤት ስንታዩ አለማየሁ ተናግረዋል። ሆኖም ይግባኝ ችሎቱ ታዬ እስካሁን የእስር ቅጣቱ በቂ ሆኖ ተቆጥሮ ከእስር ልፈታ በማለት ያቀረቡትን አቤቱታ ውድቅ በማድረግ ቅጣቱን ማጽናቱን ባለቤታቸው ገልጸዋል። የፌዴራሉ ከፍተኛ ፍርድ ቤት ህገወጥ ጦር መሳሪያ ይዞ ከመገኘት ወንጀል ጋር በተያያዘ የ7 ዓመት እስር ተፈርዶባቸው የነበረ ሲሆን ታዬ ለጠቅላይ ፍርድ ቤት ባቀረቡት ይግባኝ መሰረትም ቅጣቱ ወደ 4 ዓመት ዝቅ እንደተደረገላቸው ይታወሳል። በቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት የኢትዮጵያ አየር መንገድ ለውድድር ከመረጣቸው የውጭ ኩባንያዎች መካከል የቻይና ኩባንያዎች ቀዳሚ ሆነው ተገኙ። የቻይና ሲቪል ኢንጂነሪንግ ኮርፖሬሽንን ጨምሮ 10 ያህል የቻይና ወይም ከቻይና ኩባንያዎች ጋር አጋርነት የፈጠሩ ኩባንያዎች የአውሮፕላን ማረፊያውን ቁልፍ ስራዎች ለመስራት ለመጨረሻው ውድድር ተመርጠዋል። አሜሪካ፣ ቱርክ፣ ኳታርና ህንድን ጨምሮ በርካታ ሀገራት አንዳንድ ኩባንያዎች በዝርዝሩ ተካተዋል። አየር መንገዱ የመጨረሻዎቹን ኩባንያዎች የሚመርጥበትን ጊዜ ወደ ቀጣዩ ዓመት አሸጋግሮታል። በትግራይ ክልል አዋሳኝ ቀጠናዎች የተቀሰቀሰው አዲስ የፖለቲካና ሰራዊታዊ ውጥረት ወደ ከፍተኛ ግጭት አምርቷል። በትግራይ ክልል በአዋሳኝ አካባቢዎች ላለፉት ጥቂት ሳምንታት ሲያንሰራራ የቆየው የፖለቲካ ውጥረት በአሁኑ ወቅት ወደ ከፍተኛ ወታደራዊ ግጭት በመሸጋገሩ የቀጠናው ሰላምና ጸጥታ በጽኑ እየተናወጠ ይገኛል። በምድር በመድፍ በዲሽቃና በዙ 23 ከባድ መሳሪያዎች በሰማይ ደግሞ በድሮን ጥቃቶች የታጀበው ይህ አዲስ ወታደራዊ እንቅስቃሴ በትግራይ ላይ የተለያዩ አካባቢዎችና በአፋር ክልል አዋሳኝ ወሰኖች ላይ ከፍተኛ የተኩስ ልውውጥና የኃይል ፍጥጫዎችን ማስከተሉ ተገልጿል። እንደ ምንጮች ዘገባ የወታደራዊ ግጭቱ መባባስ ምክንያት የሆነው በህወሓት የትጥቅ ኃይሎች በኩል በመከላከያ ሰራዊቱ ላይ የተሰነዘረው ተኩስን ተከትሎ በተወሰደ አጣዳፊ የመልስ እርምጃ ነው። የመከላከያ ሰራዊቱ ከሰማይና ከምድር የተቀናጀ ስትራቴጂካዊ ጥቃት በመፈጸም በህወሓት ኃይል ላይ ከፍተኛ ምት ማድረሱንና በርካታ የቡድኑ አባላት መደምሰሳቸውን ዘገባዎቹ ይጠቁማሉ። ጥቃቱ በተለይም የኃይል ስብሰባዎች በታዩባቸው እንቅስቃሴዎች ስትራቴጂካዊ ቦታዎች ላይ ያተኮረ እንደነበረም ተመላክቷል። በዚህ አየርና የምድር የተቀናጀ ወታደራዊ እርምጃ በትግራይና በአፋር ክልል አባላ ቀጠና በኩል የሚንቀሳቀሱ የህወሓት ታጣቂዎች ላይ አደገኛ የጎላ ጉዳት ያደረሰ ሲሆን በቀጠናው የነበረውን ወታደራዊ እንቅስቃሴ ሙሉ በሙሉ በሚባል ደረጃ እንዲስተጓጎል እንዳደረገውም ተገልጿል። በሰሞኑ የትጥቅ ግጭት ምክንያት በርካታ ከፍተኛ አዛዦችን ጨምሮ ቁጥራቸው እጅግ ከፍተኛ የሆነ ታጣቂዎች ህይወታቸውን ማጣታቸው ተረጋግጧል። ይህም አጠቃላይ የኃይል ሚዛኑ የቀጠናውን የጸጥታ ሁኔታ በእጅጉ እያወሳሰበው እንደሆነ ነው የተነገረው። በሌላ በኩል በአፋር ክልልና በትግራይ ክልል አካባቢዎች በስፋት የሚንቀሳቀሰው ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ኃይል ከፍተኛ አዛዥም መሞቱ ተገልጿል። በተለይም የዚህ ቡድን ምክትል አዛዥ የነበረው መሐሪ ካሊሉ በዚህ ሳምንት በተካሄደ ፍልሚያ ህይወቱ ማለፉ ተነግሯል። ይሁን እንጂ ታጣቂ ኃይሉና ለታጣቂ ኃይሉ ውግንና ያላቸው የሚዲያ አካላት ይህ ከፍተኛ ወታደራዊ አዛዥ በመኪና አደጋ እንደሞተ ተናግረዋል። ከፍተኛ የሆነ ወታደራዊ የቀብር ስነ ስርዓትም ተደርጎለታል።
ትራምፕ ከኢራን ጋር ምንም አይነት ውይይት እንደሌለ ገለጹ። ቴህራን በበኩሏ የሆርሙዝ ሰርጥ አሁንም ዝግ መሆኑን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ምንም አይነት ውይይት እየተካሄደ እንዳልሆነ በትላንትናው ዕለት አስታውቀዋል። አክሎም የሆርሙዝ የባህር ወሽመጥ ለባህር ትራንስፖርት ክፍት ነው በማለት ወሳኝ የሆነውን የውሃ መስመር ለትራንስፖርት ዝግ ሆኖ ይቀጥላል የሚለውን የኢራን መግለጫ ውድቅ አድርገዋል። ለ6 ወራት ያህል የዘለቀውን ግጭት በስምምነት ለመቋጨት ያለው ተስፋ እየመነመነ መምጣቱም የነዳጅ ዋጋ እንደገና እንዲያሽቆለቁል ምክንያት ሆኗል። ከዚህም በተጨማሪ የአክሲዮን ገበያ ተጽዕኖ ውስጥም ወድቋል። አሜሪካን ጨምሮ የታላላቅ ሀገራት የብድር ወጪዎችን በብዙ አስርት ዓመታት ውስጥ ከፍተኛ ደረጃ ደርሷል። ይህ ረጅም ጊዜ የዋጋ ንረትና በፋይናንስ ዘርፍ ላይ የሚያደርሰው አሉታዊ ተጽዕኖ ከፍተኛ ስጋትን ፈጥሯል። የባለፈው ጊዜያዊ የተኩስ አቁም ስምምነት ሰኞ ዕለት ያበቃ ሲሆን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደገለጹት ሀገራቸው በዲፕሎማሲ አለመግባባት ምክንያት ሙሉ በሙሉ ወደ ማጥቃት ወታደራዊ ዝግጅት እየተሸጋገረች ነው። ሆኖም በማክሰኞ ዕለት በሁለቱም ወገኖች የተፈጸመ አዲስ ጥቃት አልተመዘገበም። ከኢራን እስላማዊ አብዮታዊ ሪፐብሊክ ጋር እየተደረገ ያለው ወይም የታቀደ ምንም አይነት ውይይት የለም ሲሉ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ገልጸዋል። የባህር ኃይል እገዳው ሙሉ በሙሉ በጥንካሬ ውጤታማነቱ እንደቀጠለ ነው ያሉ ሲሆን የሆርሙዝ ባህር ወሽመጥ ክፍት ሆኖ አገልግሎት እየሰጠ ይገኛል። ሁሉም የውሃ ውስጥ ቦምቦች ተወግደው ወይም ፈንድተዋል ሲሉ አክለዋል። የትራምፕ አማችና ልዩ መልእክተኛ የሆነው ያሬድ ኩሽነር ከተለመደው በተለየ አዎንታዊ መንፈስን በማንጸባረቅ ከኢራን ጋር የሚደረጉ ውይይቶች አሁንም እየተካሄዱ መሆናቸውንና ምናልባትም ከምንጊዜውም በላይ ጠንካራ ደረጃ ላይ እንደሚገኝ ተናግረውም ነበር። በአሜሪካና በእስራኤል በጋራ ጥቃት የተጀመረውና ወደ 6 ወራት ገደማ የተረጋገጠው ግጭት በአሁኑ ወቅት ወደ እርስ በርስ እገዳ ተሸጋግሯል። ኢራን በወሽመጡ የሚያልፍ መርከቦችን አሁንም ማሳሰቧን ቀጥላለች። ዋሽንግተን በበኩሏ ውይይቶች የረጅም ጊዜ መፍትሄ ካላመጡ ጥቃት እንደገና ልትጀምር እንደምትችል አስጠንቅቃለች። ከአሜሪካ ዋና ዋና ግቦች መካከል ኢራን የኒውክሌር መሳሪያ እንዳታገኝ መከልከል ሲሆን ባለሙያዎች ግን ቀደም ሲል በአሜሪካ ወታደራዊ ኃይሎች ጥቃት ከተፈጸመባቸው ስፍራዎች ተቀብሯል ተብሎ የሚታመነው የጎለበተ ዩራኒየም ሳይወገድ ይህንን ግብ ማሳካት ፈታኝ እንደሚሆንባት ያስረዳሉ። ዛሬ በሁሉም የግል ባንኮች የውጭ ሀገር ገንዘብ ዕለታዊ የምንዛሬ ዋጋ መጠነኛ ጭማሪ አድርጓል። በዳሽን ባንክ አንድ የአሜሪካን ዶላር 160 ብር እየተመነዘረ ነው። የአውሮፓ ዩሮ 1 ሳንቲም ቀንሶ 186 ብር ከ9 ሳንቲም የሚሸጥ ሲሆን ፓውንድ ስተርሊንግ ወደ 212 ብር ከ8 ሳንቲም ከፍ ብሏል። የስዊስ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ7 ሳንቲም የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 160 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 187 ብር ከ6 ሳንቲም፣ የስዊስ ፍራንክ 197 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር እንዲሁም ዩዋን 23 ብር ከ5 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 162 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 188 ብር ከ8 ሳንቲም፣ የስዊስ ፍራንክ 198 ብር ከ1 ሳንቲም እየተመነዘረ ነው።